ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል የእግዚአብሔር እጅ በማዕበሉ ላይ ይገለጣል በሚለው ነገር ላይ እንመለከታለን። እጁን ነው የምናየው። ባለፈው ሳምንታት እንዳየነው ዲፋይን ስናደርገው የእግዚአብሔር እጅ ማለት ምን ማለት ነው አለን? የእግዚአብሔር ፕሬዘንስ ማለት ነው። በተለየ ሁኔታ የእግዚአብሔር መገኘት ወደ ልጆቹ ሲመጣ እጁ መጣ እንላለን። ሁሉ ጊዜ እግዚአብሔር ከኛ ጋር ነው፣ ግን የእግዚአብሔር እጅ ማለት የእግዚአብሔር ፕሬዘንስ፣ የጌታ ወደኛ መምጣት፣ የተለየ ነገር ሊያደርግ እኛን ሊረዳን ወደኛ ሲመጣ እጁ መጣ እንላለን። ሁሌ ጌታ ከኛ ጋር ነው። እጁ ግን በተለየ ሁኔታ አንዳንድ ጊዜ ወደኛ ይመጣና ይረዳናል። አሁን እዚህ ስናይ ልጆቹ ተጨንቀው ነው ያሉት። በጣም ነው ግራ ይገባቸው። ጌታ አጠገባቸው ያለ የለም፣ ሩቅ ነው። እውነትም እሱ ሊጸልይ ሄዷል። በዚህ መሃል ነው እንግዲህ ተጨንቀው ያሉ ጌታ መጣ፣ ፕሬዘንሱ መጣ፣ ህልውናው መጣ፣ መገኘቱ መጣ። እየተረማመደ በባህር ላይ ኢየሱስ ሲመጣ ወደ እነሱ መጣ ይላል። ጌታ ኢየሱስ ክርስቶስ ሲመጣ ሶስት ነገር ነው የሆነው። የመጀመሪያው ነገር እንግዲህ የእግዚአብሔር እጅ ወደ እነዚህ ሰዎች ሲመጣ ምን ሆነ ስንል የመጀመሪያው የማይቻለው ነገር መቻል ይጀምራል። የማይቻለው ነገር መሆን ይጀምራል። ጌታ ወደ ህይወታችን ሲመጣ የጌታ እጅ ወደኛ መገለጥ ሲጀምር የማይቻለው ኢምፖሲብል የሆነ ነገር ፖሲብል መሆን ይጀምራል። አሁን እዚህ ጋር ስናየው ኢየሱስ ክርስቶስ ወደ እነሱ ለመርዳት ሲመጣ እንደ መንገድ ነው የሆነለት። ውሃው እየተረማመደበት ነው የመጣው እና እግዚአብሔር እኛን ሊረዳ እጅ ወደኛ ሲመጣ ማንም አይከለክለውም፣ ማዕበል አይከለክለውም፣ ወጀብ አይከለክለውም። እጁ ሲመጣ እየተራመደ በባህሩ ላይ እየተረማመደ ኢየሱስ መጣ ይላል። ስለዚህ ወገኖቼ እግዚአብሔር እኛን ለመርዳት ሲመጣ ምንም የሚከለከለው ነገር የለም። እኛ ስንጨነቅ ይመጣል፣ እኛ ስንረበሽ ይመጣል። እንዴት ይመጣል? እየተረማመደ። ሃሌሉያ። እንደገና ደግሞ በማዕበል ላይ ብቻ አይደለም፣ በደመና ላይ እየበረረም ይመጣል። የሱ መንገድ ብዙ ነው። በወጀብ በአውሎ ነፋስ የማይመጣበት ነገር የለም። በጌታ በኢየሱስ ስም እግዚአብሔር ወደ እናንተ ይምጣ። አሜን። ዛሬ ወደ ምድራችን የእግዚአብሔር እጅ ይዘርጋ እና እጁ ይመጣል፣ እጁ ይመጣል። ዛሬ በጨነቀን ነገር ላይ ይመጣል። ሂዱ ያለን ጌታ ይመጣል ወደኛ። ሂዱ ያላቸው እሱ ነው። እነሱ አያውቁትም እኮ። በምሽት ሂዱ ያለ ጌታ እሱ ነው። ስለዚህ ሲጨነቁ ደግሞ ጌታ ራሱ በፕሬዘንሱ በህልውናው እጅ ወደ እነሱ መጣ። ዛሬም አንድ ነገር እነግራቸዋለሁ። ጌታ ሂዱ ብሏችሁ በጀመራችሁት ነገር ላይ የሚገዳደር ነገር ቢኖር ጌታ አይተዋችሁም። አሜን። ኢየሱስ አይተወንም ይመስለናል። እኛ የሚተወን ይመስለናል፣ የሚጥለን ይመስለናል። ጌታ ግን እየጸለየ ቢሆንም የነሱ ጩኸት በስጋዊ ነገር አላየም፣ ግን በመንፈስ ያያቸዋል። ልጆቹ ሲጨነቁ ያያቸዋል። ስለዚህ እየተረማመደ ከተፈጥሮ ውጪ በሆነ ነገር ወደ እነሱ መጣ ይላል። ስለዚህ ዛሬም እኔን እንዳይረዳኝ ይሄ ይከለክለዋል፣ ያ ይከለክለዋል የምንለው ነገር መኖር የለብን። እየተረማመደ ይመጣል። እጁ ሲመጣ የሚሆነው የማይቻለው መቻል ይጀምራል። ምንድነው የማይቻለው የተሆነው ስንል ቁጥር 28 ላይ ነው። የመጀመሪያው ጌታ አይዟችሁ አትፍሩ እኔ ነኝ ብሎ ነው የነገራቸው። ዛሬም የምንፈራ ሰዎች ካለን ጌታ አይዟችሁ ይለናል፣ አትፍሩ ይለናል። መፍራት የለብንም። ይህ ዓለም በጣም አስፈሪ ዓለም ውስጥ ነው ያለነው። አስጨናቂ ዓለም ውስጥ ነው ያለነው። የምንሰማው ጦርነት ነው የምናየው። በአገራችን፣ በውጭው ዓለም፣ በመካከለኛው ምስራቅ አስጨናቂ ነገር ነው ያለው። ይህን ስናይ በጣም ከባድ ነው። እዚህ ሀገርም ላይ ስንሰማ በጣም ከባድ ነገር ነው ያለው። ከስራ መባረሮች፣ ከስራ መጥፋት፣ ብዙ ነገር በቃ ገቨርንመንት ሻት ዳውን ሆኗል፣ ኢኮኖሚው እንዲሆኗል፣ ስጋቶች ብዙ አለ። አንድ ነገር እነግራቸዋለሁ፣ የእግዚአብሔር እጅ ወደኛ ይመጣል። መፍራት የለብንም። አይዟችሁ ነው የሚለን። አይዟችሁ ልክ ነው። ሪያሊቲው ትክክል ነው። ያስፈራል። ታንኳይቱን የሚገለብጥ ነው። ነገር ግን አይዟችሁ እኔ ነኝ አለ። እኔ ነኝ። የእግዚአብሔር አንድ ስሙ ማን ነው? እኔ ነኝ። ለሙሴ ተገለጠለት። ማን ልበላቸው በጠየቁኝ ጊዜ የተገለጠለ አምላክ ማን ነው ሲል እኔ ነኝ በላቸው አለ። ስለዚህ እግዚአብሔር ስም እኔ ነኝ ማለት የሚችለው ኢየሱስ ብቻ ነው። እግዚአብሔር ግን እኔ ነኝ ካለ ይሳካለታል። እኔ ነኝ ካለ የሚያቅተው ነገር የለም። እኔ ነኝ አይዟችሁ፣ የሰማይና የምድር ፈጣሪ እጄ ነው የመጣው፣ እናንተን ሊያግዛችሁ ነው፣ አይዟችሁ አላቸው።
ስለዚህ የእግዚአብሔር እጅ ሲገለጥ እዚህ ጋር ሶስት ነገር ሆነዋል። አይዟችሁ ያለ ጌታ ዝም ብሎ አይደለም ይተዋል። ዛሬም በሰጋንበት ነገር አይዟችሁ ሲለን ቃል ብቻ አምጥቶ ሊተወን አይደለም፣ ሚራክል ያደርጋል። ስለዚህ የመጀመሪያው የማይቻለው መቻል ይጀምራል። እንዴት ነው? ጴጥሮስ እኔ ነኝ ሲለው፣ አይዞ እኔ ነኝ ሲለው፣ እንዴ አንተ ከሆንክማ በውሃው ላይ እንድመጣ እዘዘኝ አለው። አንተ ከሆንክ፣ ሁሉን ቻዩ ከሆንክ፣ ማዕበሉን ጸጥ የምታደርገው ጌታ ከሆንክ፣ እኔ ታዲያ እዚህ ውስጥ ምንድነው የምጨነቀው? አንተው በውሃው ላይ እንደምትሄደው እኔም መሄድ የቻለው እዘዘኝ አለው። ቃል ብቻ ላክ አለው። ወገኖቼ ቃል ብቻ ይምጣልን እስቲ አሜን። በዚህ ዘመን የሚያኖረን በማዕበሉ በዚህ በስቶርም በሞላበት ዓለም ላይ ሊያኖረን የሚችለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲመጣልን እጁ ወደኛ መጣ ማለት ነው። ጴጥሮስ ይሄን ነው፣ ሌሎቹ አልጠየቁም። እሱ ግን እጅ ይምጣልኝ ጌታ ሆይ፣ በዚህ በሚያስጨንቅ ማዕበል ዓለም ውስጥ፣ እዚህ ባለንበት ሞት በነገሰበት ዓለም ውስጥ ለኔ እጅ ያስፈልጋል። እጅ ደግሞ የሚመጣው አውቃለሁ ቃል ሲመጣ ነው አለ። በኢየሱስ ስም የእግዚአብሔር ቃል በአድራሻችሁ ይለቀቅላችሁ። አሜን። ና አለው ጴጥሮስን፣ ና አለው። ና ብስለው ብድግ ብሎ ከታንኳይቱ ላይ ወረደና በሚገለባበጠው ማዕበል ላይ እግሩን በእምነት ሲያሳርፍ ምን ሆነለት? እንደ አስፋልት ሆነለት። የማይቻለው መቻል ጀመረ። የእግዚአብሔር እጅ ሲመጣ ወገኖቼ ማዕበሉ ሊያጠፋን ለኛ የተዘጋጀው ነገር መረማመጃ ይሆንልናል። አሜን። ስለዚህ ዛሬ እየመጣ ያለ ነገር፣ እየከበበን ያለ ነገር፣ የምንሰማው ነገር፣ ማዕበሉ ዛሬ አለ። ቃል ይዛችሁ ውጡ። እግዚአብሔር አይጥለንም። እስቲ አሜን። እግዚአብሔር ምን ያደርገዋል? መንገድ ለሌሎች ጥፋት የሆነውን ለሌሎች መስጠም ምክንያት የሆነውን እኛ ግን እጁ ወደኛ ሲመጣ፣ ቃል ወደኛ ሲመጣ፣ ቃሉን አምነን ስንሄድ መረማመድ ጀመረ። እግዚአብሔር ይመስገን። የማይቻለው ተቻለ። ሰው በውሃ ላይ ሴት ታይቶ አይታወቅም። እሺ ኢየሱስ አምላክ ስለሆነ ነው እንበል። ጴጥሮስ ምንድን ነው? አስቡት። በውሃ ላይ መረማመድ ወክ ማድረግ ጀመረ። በማይቻለው በምን? በእምነት የእግዚአብሔርን ቃል በእምነት ሲቀበለው አካባቢ ያለው ሁኔታ ማዕበል ነው፣ ሰው የሚጨነቅበት ነው። ኢቭን ሌሎቹም ደቀ መዛሙርቶች እየተጨነቁ ነው። ጴጥሮስ ግን ወክ እያደረገ ልክ እንደ ጌታው በተአምራት መኖር ጀመረ። ዛሬም የእግዚአብሔር እጅ ይምጣላችሁ እንጂ ኑሯችን በተአምራት ይሆናል። አገልግሎታችን በተአምራት ይሆናል። በሚናወጥ ዓለም ውስጥ አንዳንዴ ማዕበሉን ጸጥ አድርጎ አይደለም እኮ እግዚአብሔር፣ ጥፍት አድርጎ አይደለም። ችግር ባለበት እኛን ግን ያራምደናል። ማቴዎስ 19:26 በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እስቲ ይቻላል በሉ። እስቲ በእግዚአብሔር ዘንድ ይቻላል በሉ። ሃሌሉያ አሜን። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ዛሬ ጉድ ኒውስ አለኝ። እጁ ሲመጣልን የማይቻለው ይቻላል። ልክ ማርያም እንዳለችው የጌታ ቃል፣ የጌታ ባሪያ እንደ ቃል ይሁንልኝ፣ ድንግል ትጸንሻለች ሲላት እንዴት ይሆናል አለች መጀመሪያ። አይ የእግዚአብሔር እጅ የእግዚአብሔር መንፈስ ባንቺ ላይ ይመጣል ሲላት ዋው እንደ ቃል ይሁንልኝ ስትል ድንግል ጸነሰች። የማይሆን ነገር፣ ታይቶ የማይታወቅ ነገር በሷ ኑሮ ውስጥ መሆን ጀመረ። ዛሬም አንድ ነገር ልንገራችሁ፣ እቺ ዓለም ጥሩ ነገር አትጠብቁባት። ከዚህ በኋላ አልቆላታል። ኢየሱስ ሊመጣ ነው። የሆነ ጉብኝት በቃ የሆነ ሰላም ይመጣል ብላችሁ አትጠብቁ። በፍጹም እየጨመረ ነው የሚሄደው መጽሐፍ እንደሚነግረን። ግን አንድ ነገር ነግራችኋለሁ፣ በሚናወጠው ዓለም ውስጥ አረጋግቶ የሚያኖር የእግዚአብሔር እጅ አለ። እስቲ በደንብ አሜን። እሱ ነው የሚያኖረን። በታምራት እንድንኖር በታምር እንድናገለግል የሚያረገን እጁ ነው። በቃ እጁ ሲመጣ፣ ቃሉ ሲመጣ፣ የእግዚአብሔር ቃል በሕይወታችን ሲመጣ በዚህ ጨለማ ዓለም ውስጥ እኔና እናንተ በሚገርም ሁኔታ መኖር እንጀምራለን። አሁን ራሱ የምትኖሩት ኑሮ እኮ ሲቆም ብላችሁ እዩት። የታምራት ኑሮ ነው እኮ። ስደተኞች ነን፣ ምጽአተኞች ነን፣ ግን እየኖርናለን። በተሻለ ነገር እግዚአብሔር እያኖረናል። እንዴት ስንል የእግዚአብሔር እጅ። እስቲ የእግዚአብሔር እጅ በሉ አንዴ። በኢየሱስ ስም በእናንተ ላይ ትሆን። እጁ ነው የሚያኖረን። የእግዚአብሔር ቃል ነው እያኖረን ያለው። የእግዚአብሔር ቃል ነው። አሁንም እንጨምር፣ ቃሉን እንጨምር፣ እንመነው። አንድ ጊዜ በአንደኛ ነገሥት ምዕራፍ 17 ላይ ያቺ ሴት
ትንሽ ዱቄትና በማሰሯ ውስጥ ትንሽዬ ጭላጭ ዘይት ነበራትና ኤልያስ ወደ እሷ ተላከ። የእግዚአብሔር እጅ ወደ እሷ ቤት ተላከ። እንዴት እድለኛ ሴት ነች! የእግዚአብሔር ሰው ወደ ቤቷ መጣና ስጭኝ እስቲ ትንሽዬ የሚበላ ሲላት እኔና ልጄ ዛሬ እችን ጋግሬ በልተን ልንሞት ነው አለችው። የችግር ዘመን ነው፣ የማዕበል ዘመን ነው፣ የወጀብ ዘመን ነው። እችን በልተን መሞት። እስቲ በልቼ እሞታለሁ ብሎ ሰው ይታሰባል? በልቶ መበርታት እንጂ። እሷ ግን ጭላጭ ስለሆነ ገበያም የለም፣ የርግብ ኩስ እየተበላ ያለበት ጊዜ ነው። እናት ልጇን ቀቅላ የምትበላበት ጊዜ፣ ምንም ተስፋ የለም። ማዕበሉ ከባድ ነው። በዚህ ጊዜ ነው እግዚአብሔር እጅ ወደ ቤቷ መጣ ስለነበር ኤልያስ እንዲህ አላት፣ አሁን እምልሽን አድርጊ፣ ቅድሚያ ትንሽ አድርጊና ለእኔ አምጪ እንጎቻውን እኔ ጋር አቅርቢ፣ ከዛ በኋላ እግዚአብሔር እንዲህ ይልሻል አላት፣ ከማድጋው ዱቄት ከማሰሮም ዘይት አይጎልም አላት። እስቲ አሜን። አይጎልም። ያንቺ ኑሮ አሁን የሆነ አምጥቶ ዝርግፍ አድርጎ የሚሰጥሽ አይደለም። በቃሉ ታመኚ። ከዚች ቀን ጀምሮ ከዚህ ማድጋ ዱቄት አይጎልም። ትበያለሽ፣ ታቦኪያለሽ፣ በልቶ መሞት የለም። እስቲ አሜን። ዛሬ እንዲህ ይላችኋል፣ በልቼ ልሞት ነው የምትሉት፣ በልቶ መሞት የለም። የሚያኖር እግዚአብሔር አለ። ሃሌሉያ! የሚያኖር እግዚአብሔር፣ የሚያሻግር እግዚአብሔር እጅ አለ። እጁ ቤቷ መጣ። እውነትም ትጋግራለች፣ ትበላለች፣ ልጇን ታበላለች፣ ኤልያስን ትመግባለች። ስንት ጊዜ ሙሉ አንዴ በልቼ የምሞተው ያለችውን የማይቻለው የእግዚአብሔር እጅ ጓዳዋ ሲመጣ ነገሯ መልቲፕላይ መሆን ጀመረ። ዛሬም ወገኖቼ ሆይ በልቼ ልሞት ነው የምትሉት ነገር ካለ አያልቅም። እስቲ አያልቅም በሉ። ሃሌሉያ! ኢየሱስ ጌታ ነው። አያልቅም። ከማድጋው ዱቄቱ አያልቅም፣ ከማሰሮም ዘይት አይጎልም። የእግዚአብሔር እጅ ሲያልፍ ኢኮኖሚያችን ላይ፣ የእግዚአብሔር እጅ ቤታችን ላይ ሲመጣ፣ የእግዚአብሔር እጅ በስራችን ላይ ሲገለጥ ይበዛል። እኛ ግን ምን እናድርግ? እንታዘዝ። እግዚአብሔር የሚለን መታዘዝ ነው። ጴጥሮስ ታዘዘ። ና ሲለው ሄደ። በሄደ ጊዜ ነገር ተለወጠ። ዛሬም በጌታ በኢየሱስ ስም በእውነት የእግዚአብሔር ኃይል ይገለጣል። የማይቻለው ይቻላል። አትፍሩ። እስቲ አልፈራም በሉ። አንዴ ቀኝ እጃችሁ አልፈራም በሉ ባካችሁ። አልፈራም በሉ። ሃሌሉያ! አንፈራም። ይደበላለቅ፣ ምንም ችግር የለም። ይሄ እንዲህ ነው እንደዚህ ነው አሁን እንደዚህ ነው ይሁን፣ ግድ የለንም። እኛ የምንኖረው በዚህ በገቨርመንት ወይም ባለው በሚመጣው መረጃ ሳይሆን በማዕበሉ ሳይሆን እኛን የሚያኖረን ቃል ነው። እኛን የሚያኖረው እጁ ነው። የእኛን ነገር ፕሮቴክት የሚያደርገው የእግዚአብሔር እጅ ነው። ስለዚህ የእግዚአብሔር እጅ ሲመጣ የማይቻለው መሆን ይጀምራል። ክፉን ዘመን እናልፋለን። አይተናል፣ ብዙ አልፈን። ኮሮናው ዘመን አለቀልን ብለን ነበር። ይሄው አዲስ ምዕራፍ ተከፍቶ እየኖርን ነው። አሁን ደግሞ ጨለማ ዘመን እየመጣ ነው ምድሪቱ ላይ፣ ዓለም ላይ የኒውክሌር ስጋቶች በጣም በቃ ለጦርነት ብዙ ነገር እየተዘጋጁ ነው ያሉት። ምን እንሁን ስንል የሚያኖር የእግዚአብሔር እጅ አለ። ስለዚህ በማዕበሉ አንጨነቅ። በምንሰማው ነገር መታወክ የለብንም። የእግዚአብሔር እጅ ማዕበሉን ጸጥ ያደርገዋል። ማዕበሉ ያለ ደግሞ ያራምደናል። ሁለተኛው የሚሆነው የእግዚአብሔር እጅ በሕይወታችን ላይ ሲገለጥ ታምራት ብቻ አይደለም፣ የታምር ነገር ብቻ አይደለም። ምን ይሆናል? ጴጥር እየሄደ እያለ ሰው ነውና አይኖቹን ከኢየሱስ ላይ አንስቶ ምን ማድረግ ጀመረ? ምናልባት ኮራ እያለም ሊሆን ገድሞት ይሆናል። በውሃ ላይ ሲራመድ ትንሽ ኮራ ብሎ የሚገርም ነው ይሄ ነገር እያለ በጣም በቃ እንትን እያለ አላስተዋለም። አይኖቹን ኢየሱስ ላይ ነበር በፊት ያደረገው። አይኖቹን ቃሉ ላይ ነበር ያደረገው። አሁን አይኖቹን ከእግዚአብሔር ቃል ላይ አንስቶ፣ አይኖቹን ከኢየሱስ ላይ አንስቶ ግራ ቀኙን ማየት ሲጀምር ምን መሆን ጀመረ? መስጠም ጀመረ። ቃሉ እንደሱ ነው የሚለው። ኢየሱስ ጴጥሮስም ከታንኳይቶ ወደ ኢየሱስ መጣ ካለ በኋላ ነገር ግን የንፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም እጁን ዘርግቶ ያዘው ይላል። ሁለተኛው እንግዲህ ሐሳብ ምንድነው? የእግዚአብሔር እጅ በእኛ ላይ ሲመጣ ከውድቀት አንስቶ በድል ያራምደናል። አሜን። ከውድቀትም ያወጣል። እጁ ታምር ብቻ ማድረግ አይደለም። ጴጥሮስ አላመነም። ዛሬም የሚያኖረን አይናችን ኢየሱስ ላይ ማድረግ አለብን። ከኢየሱስ ላይ ባነሳን መጠን ነውጥ ነው። ከማንም ሰው አንበልጥም እኮ እኛ። ከማንም ሰው እንዲያውም በጣም ደካሞች ነን።
ጴጥሮስን ልዩ ያደረገው ቃሉ ላይ ስለተጣበቀ ነው። አይኑን ኢየሱስ ላይ ስላደረገ ነው። ስለዚህ በዚህ በምንም ሁኔታ ያላችሁ ሰዎች አይናችሁን ከኢየሱስ ላይ አታንሱ። ዕብራውያን 12 ላይ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን ይላል ብንሩጥ ይላል። ማንን እያየን? ኢየሱስን። ቃሉን እያየን እጁን እያየን መሄድ አለብን። ካለዛ የሚያሰጥመው ማዕበል ሌሎችን የነካው ነገር እኛም ጋር ይመጣል እና ጴጥሮስ አይኑን ስላነሳ ሰመጠ። ያ ውሃው ሊያሰጥመው ሊያጠፋው ጀመር። ሌሎችን እንደሚያጠፋ እሱንም ሊያሰጥመው የሚያሰጥመው ነገር መጣ። የዛ ጊዜ ሃሌሉያ የእግዚአብሔር እጅ ተዘርግታ ምን አረገችው? ብድግ አረገችው። እግዚአብሔር ይመስገን። ወገኖቼ ዛሬም በየትኛውም ሁኔታ ስንበረታ ብቻ አይደለም ስንሰጥምም እጁ ያወጣናል። የጌታ እጅ የወደቁትን ያነሳል። የጌታ እጅ ባለማመን ስንኖር በጥርጥር እንኳን ስንሆን ይረዳናል። ለምን? ድካማችንን ያውቃል። ስለዚህ ምናልባት ዛሬ በተለያየ ሁኔታ በድካም ውስጥ ያለን በተለያየ ሁኔታ አይናችን አንስተን የምንናወጥ ካለን ጌታ ሆይ እየሰመጥኩ ነው የምትሉት ካላችሁ አትፍሩ፣ እጁ ያወጣችኋል። ብድግ አደረገውና አወጣው። ፒተር አለው እምነትን ለምን ጎደለ? አይዞ ብሎ እንደገና እጁን ይዞ ወክ እያደረጉ ነው ወደ መርከቧ ሄዱት። ኢየሱስ ጥሎ አይሄድም። ኢየሱስ የወደቁትን ያነሳል። ኢየሱስ ከብርቶች ጋር ብቻ አይደለም የሆነው። ስለዚህ የእግዚአብሔር እጅ ታነሳለች። ኢሳይያስ 41 ላይ እንደሱ ነው የሚለው፣ በጽድቄ ቀኝ ደግፌ ይዛለሁ አትፍራ ይላል። ይሻሃለሁ፣ ቀኝህን ይሻለሁና አትፍራ። አንተ ትል ያዕቆብ ሆይ፣ አንተ ትል፣ አንተ ደካማ፣ አንተ ውጊያ የበዛብህ፣ አንተ ማዕበል ሊያሰጥም ያለ አይዞ፣ ቀኝህን ይሻለሁ። ዛሬ በቀኙ ተይዘናል። እስቲ በቀኙ ተይዣለሁ በሉ። ሃሌሉያ። ቀኙ ይዞናል። እኛ አንሰጥምም። የሚያሰጥመው ሌሎችን ሊያሰጥመን አይችልም። እጁ አለች። የጌታን ፕሬዘንስ ከኛ ጋር ነው። የናዝሬቱ ኢየሱስ አለ። እኛ ግን ምን እናድርግ? ጌታ ሆይ ማለት አለብን። ግን ጴጥሮስ እዚህ ጋር ከምንም እንኳን በባህር ላይ ቢራመድም መስመጥ ሲጀምር ግን ምን አለ? ጌታ ሆይ አድነኝ። ከኛ ምን ያስፈልጋል? እየሰመጥን እየሄድን ዝም አንበል። ነገሮቻችን እየወረዱ ሲሄዱ ዝም አንበል። እንጩህ። መጽሐፍ እንደሚናገረው ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ስለዚህ የጌታ እጅ የምትመጣው ወደ ማን? ወደሚጮሁ ሰዎች ነው። ደግሜ አበረታታችኋለሁ። ጩሁ ባካችሁ፣ እንጩህ። ዛሬ ብዙ እኮ የሚያሰጥም ነገር ቤታችን ላይ ያለ እየሰመጥን እያለ እያየን ዝም ብለናል። እስቲ ቆም አድርገን አንዳንዱን ነገር ወይ ኮምፕሌን ከማድረግ ቆም ብለን ጌታ ሆይ እንበለው። ማረኝ፣ ኧረ አድነኝ እባክህ፣ ቤቴን አድን፣ ልጆቼን አድን፣ ትውልዱን አድን። ብዙ የምንጮህበት እኮ ነገር አለ። ትውልድ እየሰመጠ አለ። ብዙ ከባድ ነገር አለ። በክርስትና ለብዙዎች የምንጮህበት ነገር አለ። ስለዚህ ዝም አንበል። እየሰመጠች ያለ ቸርችን በዓለም ያለችን በእግዚአብሔር ፊት እናቅርብ። ናይጄሪያ ላይ ሰምታችሁ እንደሆነ አላቅም፣ ሚዲያ ትላንት ጀምሮ የተነገረ ነው። ብዙ ሰዎች ክርስቲያኖች እየተገደሉ ነው ያሉት። እግዚአብሔር ይገስጸው፣ እግዚአብሔር ይውጋው። አሜን። ስለዚህ ይሄ ዝም እኮ ያስብል፣ መጮህ አለብን። ዓለም አቀፍ ማይንድ ሊኖረን ይገባል። እኛ እንኳን ሰላም ብንሆን ብዙዎች በስደት ላይ ስለ ክርስቶስ እየተገደሉ ያሉ ብዙዎች ናቸው። ስለዚህ መጮህ አለብን። እጁ ትመጣለች፣ የእግዚአብሔር እጅ ትመጣለች። የሚያወጣ የማእጅ ብቻ ነው? እስቲ የእግዚአብሔር እጅ በሉ። እግዚአብሔር እጅ ነው የሚያድነው። ወንጌል ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል።